ከማህፀን ነው ያዝከው ወይስ ከተወለደ በኋላ ነው? ከተወለደ። የስንት ዓመት ነው? አራስ ላይ ያለ አራስ ነው። የዘፈኑን ዓለም እናሟሙቃለን፣ የቲያትሩን ዓለም እናሟሙቃለን፣ ክርስቲያናዊውን ሕይወት እናጨነቅፋለን። የሚገርም እኮ ነገር። ለዚህ ነው እኮ በጎ ነገር የማይስማማል። ለዚህ እኮ ነው የመስገብገብ ባህሪያቶች በሕይወታችን ውስጥ የሰፋው። ስለ መንግስተ ሰማያት የሕይወት ናፍቆት የለንም። ራስን ለካ እንዲያስወግድ ነው። ራስ እንዲያስወግድ ማለት ምን ማለት ነው? እንዲያጠፋ። ምን አስሞከርከው? በረኪና ፈረደበት። ወደ ገደል ልከተው ነበር ያዙት። ገደል ልከተው ነበር ያዙት። አንድ ዘፋኝ ከመያዝ አንድ ዲያቆን ከመያዝ የት ይሻል? ዘፋኝ እኮ ራሱ ወደኛ መጥቷል። ቀድሞ ራሱ መጥቶ የለ እንደምን ያደርጋል? አንድ ስራችን ደግሞ ያ ነው። እንቅፋት መጣል ማሰናከል ስራችን። አዎ። ስለዚህ ያንን መጣል ውጭ ወጣው ነው ወርቋል። አንድ የራሱ አጭር ነው መናገር የምፈልገው። በእንደዚህ አይነት በመናፍስት አደጋ ውስጥ ሁላችንም እንደወደቀ ራሳቸው ማዘጋጀት አለባቸው። ስለዚህ ለእንደዚህ አይነት ትግል ደግሞ ተግናችሁ ከቤተ ክርስቲያን ነገራችሁን ባታሳጥሩ ይህን ብቻ ነው መልዕክት የማስተላለፍ። አይደለም መንገድ ላይ ደንግጣ የቀትር አጋንንት ዛር ሆነው ከህብረተሰቡ ውስጥ ተደባልቀዋል። እንዲህ አይነት የመናፍስት ብዙዎችን ቤተሰቦች እድሜ ልካቸውን የሚፈትን መንፈስ ሆነው ኖረዋል። የቀትር አጋንንትን መከላከል የሚቻልበት ክርስቲያናዊ የሆነ የህይወት መንገዶች ነበሩ። ከዛም ውስጥ አንዱ በ6 ሰዓት መንፈሳዊ የአምልኮት ጸሎቶችን በሚገባ መገንዘብ ነበር። በ3 ሰዓት እያንዳንዱ ክርስቲያን የጸሎት ሰዓት ነበረው ቀደም ሲል። ስለዚህ ያ የጸሎት ሰዓት ስለተቋረጠ የቀትር አጋንንት ዛሬ የሆኑ የሰው ህይወት ውስጥ ስፍራ አገኘ። በ6 ሰዓት የመላእክት ጸሎት ከአብርሃም ጋር ጌታ አምላክ የተገናኘበት የተባረከ ዘር የሚመጣበት የሥላሴ አንድነትና ሶስትነት የተገለጠበት 6 ሰዓት ነው። ቅዱስ ሚካኤልም የዲያብሎስን ሰራዊት የጣለበት ተዋግቶ ድል ያደረገበትና የቅዱሳን መናፍስት 5 ቦታ ላይ የወደቁበት ሰዓት 6 ሰዓት ነው። ስለዚህ በእንዲህ አይነት ሰዓት ውስጥ ክርስቲያን መጸለይ ካቃታቸው ባሉበት በሄዱበት በወጡበት በገቡበት እግዚአብሔርን ማሰብ ካቃታቸው የልክፍት መንፈስ ቤተሰብ ለመሆን አያግደው። ስማ አለዘር ነው የገባው። ምን ስታረጋ ቆየህ? እኔ ሳቃጥላ ለካለች እኔ ሐኪም አደርጋለሁ። ገንዘቡ እሷ አትድኝ ትቃጠላለች። ምን ነው የምታቃጥላት? ወይ ውስጥ ነው ራሷን አይኗን ነው የማጠፋው። ሁልጊዜ ራሷን አጋንንት ነው ሰይጣን አጋንንት ነው። በዚህ ነው የገባው። በየት ነው የገባው? በስንት ሰዓት ነው የገባው? በ6 ሰዓት ስትደነግጥ ከብት ስታግር ነው። አሁን ስንት ዓመት ነው ላይ ካለ? አሁን ወደ 27 ዓመት ሆነ። 27 ዓመት ቁጭ ብላ ማሲንቆ ትወዳለህ? እዚህ ድምፅ ደግሞ እኮ ቆንጆ ማሲንቆ ናት። በጣም የሚገርም ነገር ለሱ የሆነው ነገር በጣም ቆንጆ ነው። እሺ አንሳ። የቱን ነው የምትወደው? የዚህን ድምፅ ትወዳለህ? የቱን ነው የምትወደው ታዲያ? የቱና የቱ? ምን አልከኝ? ክራሩና ዋሽንቱን ሲነፉ ትወዳለህ? ድምፁ ሲሰማ ይለኛል። ጀበና አለ ሲኒ አለ? እስቲ ገርም። ሲኒ አትመርጥም? ባገኘሁት ነው የምጠጣው። ሲኒ የምትጠጣው? ሲኒ ቡና እወዳለሁ። አሁን ቡና ተወደደ ትጠጣለህ? በቃ አሁንማ ተይዣለሁኝ። ያው መሄድ ነው የምፈልገው። ቡናውም አሁን እዚህ ተመጣሁ 8 ቀናት አድርጊያለሁ። ለቡናውም ይሄን ያህል ፍቅር የለም። እስከዚህም ነው
ፍቅር የለም። ፍቅር የለኝም። አሁን እያስጠንቶኝ ማርያም አድኝኝ፣ ሞት አይቀር ዞሮ ሞት አይቀር። ከዚህ ለማያድነኝ ምን ይሻለኛል? ወግደለኝ ምን አለች? ወግደለኝ ወደ ማን ነው የምትለው? ወደ አንተ ነው? ኧረ ወደ ፈጣሪ ነው የምትለው። ማርያምን ትወዳለች። ማርያም ታዲያ ብትወድ ምን አገባህ አንተ? አድኝኝ ትላለች። ትበላ ታዲያ? አዎ ትበላ ምን አገባህ? አልፈለግም። እና ወደዚህ ገቡ። እናትና ልጅ ናቸው። እድሉ ገጥሞት እሱ ወደ ቤተ ክርስቲያን ተጠግቶ በድቁና አገልግሎት ያገለግል ነበር። ሆኖም ግን እናት ላይ ያለው የልክፍት መንፈስ የህይወቱን አቅጣጫ በመፈተን አይነ ጥላ ሆኗል። አይነ ጥላ አቤት አብረን የተወለድከው? አዎ ከእሷ ከማህፀን ነው ያዝከው ወይስ ከተወለደ በኋላ ነው? ከተወለደ። የስንት ዓመት ነው? አራስ ላይ ያለ አራስ ነው። አራስ ላይ ሆነ ነው ገባ? አብረህ አደግ? አዎ። ክርስትና ሲነሳስ? ተነስቻለሁ። አብረህ ድቁና ሲቀበልስ? በር ላይ ነበር። ጸሎት ሲያደርጉ ሲማር አብረህ ተምረሃል? እዛው ዳር ላይ ውጭ እቀመጣለሁ። ከጉባኤ ውጭ አይደለም። ሲማርስ? ድቁና ሲማር እኮ ከጉባኤ ውጭ እዛው እቀመጣለሁ። ከጉባኤ ውጭ እንዴት? ዳር ላይ ቁጭ እላለሁ። ያው ብዙ እንትን አይደለም። አንዳንድ ጊዜ ያው ተሳስቼ ከገባው አስቸግረው መልሶ ምንድን ነው ግን ማኔ ይለማመዳሉ። ብዙውን ጊዜ ሁሉንም አይነት ልምምዶች ያደርጋሉ። ከመካኒኩ መካኒክ፣ ከዲያቆኑ ዲያቆን፣ ከካህኑ ካህን፣ ከመነኩሴው መነኩሴ የሚሆንበት መንገድ በጣም ሰፊ ነው። በተለይም ጠቋር የሚባለው መንፈስ በቤተ ክርስቲያን እናቶች በሚገባ ያውቁታል። የኔ እኮ መነኩሴ ነው ነው እኮ የሚሉት። በድፍረት እኮ ነው የሚናገሩት። የኔ መነኩሴ ነው። ስሙ ማነው? ጠቋር ይሉታል። ጠቋር መነኩሴው ጠቋር እያሉ ያሞጋግሱታል። ስለዚህ መንፈሳዊ አቅጣጫን በሚገባ ልምድ ያለው መንፈስ ዛሬ ብዙ ጊዜ ቤተክርስቲያን የሚመጡ ወይም የሚገቡትን ሰዎች አያጠቃም ወይም አይዝም ብለን እንዳንገምት። በዚህ ላይ ነው ስህተታቸው። ምክንያቱም አብሮ መንፈሳዊ ሆኖ ሊቀጥል ይችላል። ሂደቶቹ በጣም የተወሳሰቡ ናቸው። ለዚህ ነው ክፋት ከደጁ ከቤቱ የማይርቀው። ለዚህ ነው ቀደም ሲል ፈሪሳውያን በእግዚአብሔር አምላክ ቤት ውስጥ ረጅም ዘመናት ሲኖሩ ጌታ ሲመጣ ደነገጡ። እንዴት ይሄ ነገር ያለው የተስፋው ቃል ወደ ፍጻሜው ሲመጣ አልተረዱትም። ለምን ቢባል ልክ እንደዚሁ መንፈሳዊነታቸው የተለማመደ መንፈስ ሕይወታቸው ውስጥ ስለነበረ ነው። እልህኞች አረጋቸው፣ ትዕቢተኞች አረጋቸው፣ ኩራተኞች አረጋቸው። ፈሪሳውያን፣ ሰዱቃውያን በዘመኑ የነበሩት ትልልቅ ረበናቶች ወይም ትልልቅ ሽማግሌዎች በጌታችን በኢየሱስ ክርስቶስ ላይ የሞት ፍርድ እንዲፈረድ እጃቸውን ያነሱ ናቸው። ለምን ሲባል ቤተ መቅደሱን የተለማመዱ መንፈሶች አብሯቸው ስለነበረ ነው። ውስጣቸው የህይወት አነጠላ አለባቸው። ግንዛቤዎችን የሚረዱበት መንገድ። አሁንም ወደ መጨረሻው ዘመን ስንሄድ ልክ እንደዛው ክርስቲያኖች አብዛኛዎቹ የክፉ መናፍስት መኖሪያዎች ሆንን ማለት ነው። ስለዚህ ክርስቲያናዊ ባህሪያችን አይደለም የሚለመልመው። ዓለምን እናሟሙቃለን፣ መንፈሳዊውን ህይወት ግን እናጨነግፋለን። የዘፈኑን ዓለም እናሟሙቃለን፣ የቲያትሩን ዓለም እናሟሙቃለን፣ ክርስቲያናዊውን ህይወት እናጨነግፋለን። የሚገርም እኮ ነገር። ስለዚህ በቀጥታም ይሁን በተዘዋዋሪ አሁን ወደ ዘመኑ ፍጻሜ እየሄድን ባለንበት ሁኔታ ውስጥ ርኩሳን መናፍስት ይሄና አብረው ከህይወታችን ጋር ተያይዘው መቀጠል ጀመሩ። ለዚህ ነው እኮ በጎ ነገር የማይስማማን። ለዚህ እኮ ነው የመስገብገብ ባህሪያቶች በህይወታችን ውስጥ የሰፋው። ስለ መንግስተ ሰማያት የህይወት ናፍቆት የለንም። ያለን ነገር ቢኖር በዚህች ምድር ላይ የሚወዳደሩትን ሰዎችን ማሸነፍ፣ ከተቻለ ውድድር ውስጥ መግባት፣ ካልተቻለ ተወዳዳሪዎቻችንን መጣል። ይህንን እንደ ቅድሚያ ህይወታችን መንገድ አድርገን ይዘነዋል። ስሙ ልበል፣ ስም አለ
ይቻላል። ሁሉም ያው አንድ ነው። ስንት ናችሁ? አንድ ላይ 7። ለምን ዲያቆኑን ያዛችሁት? ያው በቃ ጥሩ አይደለም እንዲወጣ ተፈልጎ እንዲወጣ ፈልገነው ነው። ከየት እንዲወጣ? ከአገልግሎት ወጣ እንጂ ከአገልግሎት ከምን አገልግሎት? ውስጥ ካለው እንዴት ውስጥ ካለው? ምን ውስጥ ከሚደረገው ሁሉም ነገር ድምጻችሁን ከፍ አድርጉ። ውስጥ ካለው ከሁሉም ነገር ማለት ነው እንዲወጣ ተፈልጎ በቃ እንዳለ ውስጥ የሚደረገው ነገር ሁሉ አገልግሎት ነው። ትንሽም ትልቅ የሚባል ነገር ነው። አገልግሎቱ ነው የምትፈሩት? መቀደስን ነው የምትፈሩት? ማስቀደስን ነው የምትፈሩት? እኛ ሁሉም አይስማማም። እኛ ከዚህ ጋር ያለው ታዲያ ለምን ገባችሁበት? ካልተስማማችሁ ለምን ያዛችሁት? ያው ቀስ በቀስ ያው ፈለግነው አስወጣችሁ። ያ ማስወጫ ዘዴ የተጠቀማችሁበት ነገር ምንድን ነው? ወይ ማጣላት ነው ወይ ማበሳጨት ነው? እንዴት ነው? ሁለት ነው። አንደኛ ሌሊት ለአገልግሎት ሲሄድ እንደ ጅብ ተመስዬ በመጀመሪያው አስደነገጥኩትና ሲደነግጥ በዛው እንትን ምን አለ? ጠጋልከው። ከዛ ደግሞ በቃ ያው ንዴት ምናምን ነገር ጀመረ። በቃ በትንሽ ነገር ይበሳጭ። ውስጥም ደግሞ ምንም እንትን ማድረግ አልቻለም። ውስጥም መስማማት አልቻለም። እንዴት ነው ወደ ቤተ መቅደስ ሲገባ ማሳሳቅ ምናምን ባህሪያቶች የሉ? አይ ውስጥ ልጁ ይፈራል። በእንደዚህ ሲገባ ይፈራል። ምን ቢሆን ደስ ይለኝ ነበር? እንዴት እንደው እሱ በቃ ትንሽ ጠንከር ስላለብን ያው ራሱን ወደዛ ማስወገድ ነው እንጂ የኛ አድርጎ በእኛ ጋር አብሮ ወደኛ እንዲሆን ነበር የተፈለገው። ወደ እናንተ እንዲሆን። የት ነበር ይቀድስ የነበረው? እኛ ሰፈር። የት ነው እናንተ? አስኮ። ማን ቦታ? እዚህ ጋር ነው። ማን? እዚህ ጋር ነው። ስሙ ማን ነው? እኮ ገገገገገ 19 ገገ። ምንድን ነው ገገ 19? በቁጥሩ ይታወቃል። ኃያሉ ነው። ማን ነው ስሙ? አለቃው። ማን ነው አለቃው? አለ የነገዶች አለቃ እኮ ስሙ ማን ነው? እላይ ያሉት የሰማያዊን ህብረት እኮ ስም የለውም እንዴ? አለው እኮ ታዲያ ማን ነው? ይለየን እንትን ይለኛል። ምን ይሰነጥቀኛል። አብረህ ተንሱ እያልኩ ቆይተህ ደግሞ ዳር እያልኩ ነው እኮ የግድ ስለሆነ አሁንም ስለታሰብኩ ይሄን ነገር ስለታሰብኩ ብቻ እንጂ አልጠራውም። አብረህ ተንሱ እያልኩ አልገባም። አዛ ጠብቀዋለሁ ወደ ውጭ እንጂ እዛ አልገባም። ታዲያ ዜማውን የት ተማርከው? ያው እያታገሉት ልጁ በትግሉ ነው እና አስተማሪው ይታገሉለት ስለነበረ ለዛው። ስንት ዓመት ነው ከያዝከው? ወደ 10 ዓመት ይጣጋው። አይነ ጥላ ስንት ዓመት ነው? እሱ ያው ከተወለደ ጀምሮ አብረህ የተወለድከው ምን እየሰራ ነበር? በቃ እኔ መገርገር ነው። ከፊት ለፊቱ እየሆንኩ ማፋጠጥ፣ ማጣላት፣ ማናደድ በቃ ከፊት ያለውን ነገር ነው። መገርገር። መተት ውስጥ ምን አድርግ ነው የተባልከው? እሱ በትምህርቱ ነው። በትምህርቱ ነው። ምንድን ነው የሚማረው? ትምህርቱ ጀምሮ ነበረ በእንትን ዲግሪውን የምንድነው ጀነራል ማኔጅመንት ላይ እየሰራ ነበረ። በቃ ተተወደ። አስታውቀው። አዎ በቃ መጽሐፍ ሲከፍተው ምንም አይገባውም። ጭራሹን ፊደሎቹን ይገለበጡበታል። ከድረስ ገለበጡበታል ነው ገለበጡበታል። ያው እኛ ነን እዛ ላይ ሆነን ስናዘበራርቅበት በቃ አዝኖ ምን አደርጋለሁ ብሎ ቁጭ አለ። ትምህርቱን አቆመ። አዎ ምን እና ከቤተ ክርስቲያን ካወጣው ስንት ጊዜ ነው? አሁን ወደ 6 ዓመት ሆነ ካወጣው። አዎ ለበረከት ይሆነኛል ብሎ ነበር የሚያገለግል። እሱንም አስወጣው። አዎ ለምን? በቃ እንዳይቀጥል ነው። ጥሩ አይደለም። ጥሩ አይደለም። ማቃለል ነው። እዛ ያሉትን ምን አልከኝ? እዛ ያሉትን ማቃለል ነው። እንዴት ማቃለል ነው? ውስጥ ያሉትን በብዛት ያሉትን መቀናነስ። ከውስጥ ወደ ውጭ መቀናነስ። ግን ለምንድን ነው እንደዚህ ያተኮርክበት? ሌላ ስንት ፈረንጅ አለ፣ ስንት አበሻ አለ፣ ስንት ትልልቅ ሀብታም ቱጃር አለ። እሱ ላይ ለምን አተኮርክ? ልጁ ትንሽ ጠንከር ይላል። ሃይማኖቱ በተቻለው መጠን ደግሞ በጣም ብዙ ሰዎች ወደ ቤተክርስቲያን እንዲገቡ ይገፋፋል። ለዛ ሌሎችንም ስለሚጎትት ለዛ ነው እሱ ማሳጠር የፈለገው። ማሳጠር ፈለግ? ምን ማለት? ማሳጠሪያው ብሎ ማስወጣት እንዴ! ስንት ዘፋኞች አሉ እኮ። እነዛማ ገብተዋል እኛ ጋር
እኛ ጋር ናቸው እነሱ። እንዴ ስንት ቆንጆች፣ ስንት ሀብታሞች፣ ስንት ነጋዴዎች አሉ። ወደዛ ትሄድ። እሱም ብሩም እኛ ጋር ያለው እሱ ችግር የለውም። እሱ ችግር የለውም። የእነሱ አይከብደንም። አይከብድም? አዎ የእነሱ ቀላል ነው። የሚከብደው ታዲያ የትኛው ነው? ውስጥ ያሉት አልኩኝ። ውስጥ በአራት አይነት ይከፈላል። አንደኛ በመንፈሱ ተጎድተው መንፈሳዊ የሆኑ፣ ሁለተኛ በመንፈሱ ታስረው ከቤቱ የሚወጡ፣ ሶስተኛ በመንፈሱ የሚኖሩ በራሱ በመንፈሱ እንጀራቸው አድርገው የሚኖሩ እቺ መተቷ ምናምኗን አጋንንት ጉተታዋን ርኩሳን መናፍስት ለንግድ ለገበያ ለስራ ለግርማ ሞገስ እያሉ የሚኖሩ፣ ሌሎቹ ደግሞ ከመንፈሱ ከጽድቁም የሚታገሉ አራት አይነት ናቸው። እነዚህ ደግሞ አራተኛው ብዙም የለም። ስለ ጽድቅ ይታገላሉ፣ ስለ ክፉ መንፈስ ይታገላሉ። በአንድ በኩል በወሬ፣ በአንድ በኩል በሐሜት፣ በአንድ በኩል በትችት፣ በአንድ በኩል በእንጀራቸው ዲያብሎስ ያቆስላቸውና ዞሮ ወደ ሶስተኛው ቡድን ይከታቸዋል። ከዛ በኋላ የቀዘቀዘ አገልጋይ ይሆናል። ቅዝቅዝ ያለ መንፈሱ የቀዘቀዛል። የትችቱ መንፈስ ይጋባበታል። የተቃዋሚነቱ መንፈስ ይጋባበታል። የበረከቱ መልእክቶች ይቆማሉ፣ ይቋረጣሉ። ስለዚህ ውስጡም ገብቶ እንኳ ሰማያዊው ድሉና ራእዩ ጨምቆበት ይኖራል ማለት ነው። ኤሊ ይህንም ባህሪ ነበር የሚኖረው። በመጽሐፈ ሳሙኤል ምዕራፍ 4 ላይ እንዲህ አይነት ኑሮ ይኖር ነበረ። ልጆቹ ታቦተ ጽዮንን የመጠበቅ እድላቸው ደካማ ሆነ። እሱም ያለው ግንዛቤ በቃ ስራ በዛበት። የጸሎት ጊዜ፣ የምስጋና ጊዜ ከህይወቱ ተቋረጠ። ስራ በዛበት፣ ዝም ብሎ ስራ በዛበት። አበዛበትና መጀመሪያ ልጆቹን ገደለ፣ የዓይነ ጥላ መንፈስ። ከዛ ቀጠለና እሱ ደግሞ ክፉ ድምፅና ወሬ ሲሰማ ከወንበሩ ላይ ወድቆ ተሰብሮ ሞተ። ለ40 ዓመት የቤተ መቅደሱ አገልጋይ ነበር። መጨረሻው ግን ከወንበሩ ላይ አንገቱ ተሰብሮ መሞት ሆነ ዕድሉ። የካህኑ ክብር በዚህ መንገድ ሲያልፍ ኤካቦድ የሚባል ልጅ ደግሞ ተወለደ። ክብር ከእግዚአብሔር ሕዝብ ተወገደ የሚል ቃል ያለው ትውልድ ተተካ። ስሙ ኤካቦድ ከሱ ዘር የወጣ ነበርና ያ ትውልድ ክብር የራቀው ትውልድ በመባል ይታወቃል። አየህ፣ ከእግዚአብሔር አምላክ ቤት ውስጥ መንፈሳዊ ተስፋና ራእይ ሲቆም ክብር የራቀው ትውልድ ነው የሚተካው ማለት ነው። ለዚህ አይደለም የሥነ ምግባር ቢሶች የሆኑ የሥነ ምግባር ሞራሎች ከህይወታችን ተወግደዋል። የመከባበር ጸጋዎች ከባህሪያችን ርቀዋል። አባት ከልጁ፣ ልጅ ከአባቱ ያለው የፍቅር ገበና ሲታይ መንፈሳዊ አይደለም፣ ክብር የተወገደበት። ስለዚህ ከፍተኛ አትኩረት የሚያደርገው መንፈሱ በዘላለም ህይወት ላይ ያለውን እድል ለመግለጽ እና በዛ ቦታ ላይ የሚገኙ የሚችሉትን ሰዎች ከሌሎቹ በከፋ ሁኔታ እንደሚፈትን ያሳየናል ማለት ነው። ከውጭ አመቻችተህ ነው የምትቀበለው ወይስ ዝም ብለህ ከውስጥ አስወጥተህ ብቻ ማየት ነው? አይ ከውጭ አመቻችቼ ነው የምጠብቀው። ምን ነው የምታመቻችለት? በቃ መንገድ ላይ ጠብቀውና ሳስበው የሆነ አጠገቡ የሆነ የሚያልፍ ነገር አስመስዬ እዛ ወዲያው ዞር ሲል እንዲደነግጥ እዛ አገኘዋለሁ። አይደለም ማመቻቸት ምልህ በአኗኗር በሀብቱ በገንዘቡ ነው የምታመቻችለት ወይስ ወደ ኪሳራ ነው? እሱማ ኪሳራው እያመዘነበት ይበላል። ታዲያ ሲናደድ ወደ ቤተ ክርስቲያን ይመጣብሃል። አይ እንደዛ እየተናደደ እሱ ራሱን እንትን እንዲል ነበረ። የተወሰነ ማስሞክሬው ምን ራሱን በቃ እንዲያስወግድ ነው። ራስ እንዲያስወግድ ማለት ምን ማለት? እንዲያጠፋ። ምን አስሞከርከው? በረኪና ፈረደበት። ወደ ገደል ልከተው ነበረ ያዙት። ገደል ልትከተው ነበር ያዙት? አዎ። ወደ ጫካ። አዎ። ጫካ ደግሞ ምንድነው? መሸፈጥ ነው? አይ በቃ እዛ ሄዶ በቃ ወደ አንዱ ጉድጓድ ራሱ ይከተላል። እዛ ውስጥ ወደ አንዱ አውሬ የሚበላው ያሉት ይላል። አውሬ እንዲበላ? አዎ። ወደ ጫካ። ሌላስ? በቃ እነዚህ ነበረ ማለት ነው። በረኪና እኮ ሳሙና ነው። አይ ዞሮ ሆዱን በበጣጥሶ አይቀርም።
አንጀቱን መበጣጠሱ አይቀርም። ይህን ታውቃለህ? አዎ ያው ራሱን እንዲያጣ አይደል? ራሱን እንዲያጣ ምናልባት ማጠቢያ ከሆነስ በረኪ ነው ሆዱ አያጥብለትም። አያጥሮ ይከታተፍለታል። ይከታተፍለታል። ይህን ታውቃለህ? አዎ ይሄንማስ እንትን ብለን አይደል ተሰማምተን ተጠበቅ ነው። አንድ ላይ ይሄ በቃ ስለማያስፈልግ ወገን ለሚለው ተስማምተን ያለው አይደል? አቤት ልጇ ነው ይሄ? የእሷ ልጅ ነው። የአንተ ነው የእሷ? የእሷ ነው። የአንተስ? እኔማ ለምን ልጅ አለኝ? የእሷ ነው። አንተ? አቤት እናቱ ነች? የልጁ ናት። የልጁ የአንተስ? የእኔ እዚህ አይደለም እዚያኛው ከጥልቁ ናቸው ያሉት እናቶች ዘመዶቼ ምናምን ያው እናት አባት ምናምን ባል የለም ከዛ ነው ያሉት ጥልቁ ናቸው። ግን እኔ የምልህ እኔ እኮ በጣም የሚያሳዝነው የቤተ ክርስቲያን ሰው ማሳደድ መቻል። አዎ በብዛት የማይወጡት የሚያስቸግሩትም እነሱ ናቸው። ስራችንም ደግሞ ያ ነው። እንቅፋት መጣል ማሰናከል ስራቸው። አዎ ስለዚህ ያንን መጣል ውጭ ወጣው ነው ወጥቷል። አንድ የራሱ ምን ያስፈልገዋል? ምን ያስፈልገዋል? ውጭ ያለው ነው። አንድ ዘፋኝ ከመያዝ አንድ ዲያቆን ከመያዝ የት ይሻላል? ኧረ ዘፋኝ እኮ ራሱ ወደኛ መጥቷል። ቀድሞ ራሱ መጥቶ የለ እንደ ምን ያደርጋል? ችግር ያለው ታዲያ የትኛው ውስጥ ነው ችግር ያለው። በል ተዘጋጅ። ለምን ማሲንቆ አስገዛሃል? በቃ ያ ተነስቼ አስነስተለው ልጁን እንደዚህ ሲሄድ አንድ ሰው ቤት ውስጥ አጋጣሚ መጥቶ አረ እንዲህ ቢደረግ ጥሩ ነው ሲለን በቃ እናቴ ትንንሽ ብሎ ልጁ ያንን ነገር አደረገ። ግን ስንት ብር ተገዛ ማሲንቆ? በቀን እንትኑ ማሲንቆ ወደ 120 ብር መሰለኝ። እሺ እንትኑስ የክራሩ 80 ብር። ክራሩ 80 ብር። ዋሽንቱ እሱ 5 ብር። በስመ አብ። ጀበና እና ሲኒው አይ እሱ እኔ አይደለሁም የለሁበትም። ውስጡ ሆነ ነው የምታስገዛ? ያው አብረን አይደል ከጎን ገፋ ነው የምናደርገው። አንድነት አላችሁ? አዎ እሱ አንድ ነው። ግሩፕ አንድ ነው። እሱ ግሩፕ አንድ ነው። እዚህ ስላለ እንግዲህ አስቡት፣ እናት ላይ ላለው ውቃቢ ልጅ ይገዛል ማለት ነው። ከዛም በላይ ደግሞ እንግዲህ በመንፈሳዊ ሕይወት ውስጥ ቢያንስ ከሌሎች በተሻለ አቅጣጫ የሚገኝ ሆኖም ግን እናቴ ከዳነችልኝ መንፈሱ ለሚጠይቀው ነገር እጅ ሰጠ ማለት ነው። ገዛለህ? ከወጣ በኋላ ነው ግን የገዛው። ከወጣ በኋላ ነው የገዛው። ከየት ከወጣ በኋላ? ከውስጥ ከወጣ በኋላ እንጂ ውስጥ ነው። በፊትማ እያለ ያው አይስማማም ነበረ። ስንት ናችሁ ጠቅላላ? 7። እሺ ተመልከት 7። አንተ ስንት ነህ? 2 ተቀበል። እንጀራ እየበላን ብቻ መኖራችን በቂ እንዳልሆነ እንገዛለን። ሌላ ችግር አለ። መማራችን፣ ስጋዊ እውቀቶች መሸመታችን በሌላ መንፈስ እንደሚጠፋ ደግሞ እናስተውል። ማወቃችን፣ በደጁም መመላለሳችን ሌላም ችግር እንዳለ ደግሞ ግንዛቤ ይኖራል። በተዘጋጅ አብረን ስለመሄዳችን እግዚአብሔር ይመስገን። እንሂድና መጀመር አመስግናችሁ አትወጡም? ኧረ እንግዲህ ወዲህ እግዚአብሔር ከአንተ ጋር ይሁን በሉ ልጆች እኮ እንሂድና ልነግረዋለሁ አይደለም አልጃላችሁ ድንግል ማርያም ከአንተ ጋር ትሁን። በቃ እኛ መሄዳችን ነው። በቃ ሄደናል። ቻው። አይደለም ድንግል ማርያም ከአንተ ጋር ትሁን በሉት እኮ ነገርነው። ቻውን የምን ይሰራብኛል እኮ ለእሱ ነገር ነው። ምን አላችሁ? በቃ ሄደናል አልነው። አይደለም ድንግል ማርያም ከአንተ ጋር ትሁን በሏ። ከአንተ ጋር ትሁንልህ። ማ እናቱ እናቱ ናት። የስሙ ኃይል ነው። የእመቤታችን የስም ኃይል ዓለምን ሁሉ ሊያናውጥና ሊያንቀጠቅጥ ይችላል። በክፉ መንፈስ ዓለም ውስጥ ያለውንም እንደዚሁ ይረብሸዋል። የመናፍቃን መናፍስት ለዚህ ነው የድንግል ማርያምን ስምና ክብር የማይጠሩት፣ ለማዋረድ ቅድሚያ የሚሰጡትን ለጥፋታቸው ወደሚያስቸኩለው መንገድ ለመሄድ ነው። እግዚአብሔር የባረከውንና ማደሪያ ያደረገውን በስጋዊ አንደበታችንና ከክፉ መንፈስ ጋር
ባለ ሀሳባችን መግለጽ የምንችለው ነገር በራሱ ሌላ ጉዳትን ያመጣል። ምክንያቱም የስሟ ኃይል ከዓለም በላይ ነው። ከዓለም በላይ ነው። ምክንያቱም የዓለሙን ፈጣሪ ነዋ የያዘችው። ከዛም በላይ ደግሞ ከአርያም የመጣው የምስጋናው ታላቁ መልአክ መጥቶ ነው ደስ ይበልሽ ያላል። እኛ ይኸው ሰይጣን እኮ ነው ደስታ ምን ወሰድኩበት የምንለው። እሷ እኮ ሰማያዊ ደስታ ከነበረከቱ ተካፍላ ለአዳም ዘር የሰጠች ነች። ባለቤት ታስቸግራታል። ለምን? ያው በቃ ጠጋ እንለውና በቃ ንዴት ነው። ወደ በትንሽ ነገር ዝም ብሎ ማናድነው ነገር በቃ ሰዓት ያደርገውና በቃ በትንሽ ነገር በቃ ሰዓት ይበሳጫል። አዎ ይበሳጫል። እኔ ነኝ ወደ ጫካ ማለት ወደ ጫካ ነው የሚሄደው። ለምንድን ነው ጫካ የሚሄደው? ጫካ ለምንድን ነው የምትወስደው? ቀድም ነገር በቃ ራሱን እንዲያስወግድ ይሄንን ቀስ በቀስ ነው ያደረገው ወይስ እንደው እንዴት ነው የተጠቀምኩበት ነገር? ቀስ በቀስ ነው። ቀስ በቀስ ነው። አዎ ደግሞ ቀስ እንልና ጠጋ ብለን በቃ ያጠፋነው ነገር ሁሉ እንነግረዋለን። ምን እያለ በቃ ኪሳራውን በቃ ከዛ በኋላ ባዶነቱ ይሰማል። ጫካ ሄዶ ቆሞ ነው የምታገኘው? እንዴት ነው ታገኘ? የድንግል ማርያም ስም ጠርቼ ይዤው እመጣለሁ ወደ ቤት ከሌሊቱ 8 ሰዓት። ከሌሊቱ 8 ሰዓት ነው የሚሄደው? አንድ ሰዓት ይሮጣል። ከሌሊቱ እስከ 8 ሰዓት እየጎተትኩ ወደ ቤት ይሸጣል። እስከ ሌሊቱ 8 ሰዓት ድረስ? 8 ሰዓት ጫካ ነው። ከሌሊቱ 8 ሰዓት ጫካ? ከዛ ታርቀን ይዤ ሄደ። እስከ ሌሊቱ 8 ሰዓት ነው ጫካ የምትወስደው? አዎ እየተከተሉ በቃ ስለሚሉኝ ነው። ያው እንትን ይሉኝ። አንተ ነው የምትበረው? እኛ አንድ ላይ ነው እየገፋ ነው እንጂ እያንደረደር ነው እንጂ የገብርኤል ስም ስጠራ ይጥላል፣ ይወድቃል። ከዛ ሰው ያመጣ ይዝልሽ። ከዛ ሰው ይመስል እንጂ ብቻዬን እስከ ዛሬ ታግዬ እዚህ ያደረኩት ጫካ። ከጫካ መጣሁ። እንደገና ደግሞ ከበረኪና ራሱ ከእጁ ላይ የምቀማው ነው። እሺ በተዘጋጀ ተዘጋጅ። በኢየሱስ ክርስቶስ ስም በስላሴ ስም በድንግል ማርያም ስም በቅዱስ እስጢፋኖስ ስም ወደ ሲኦል እንገባለን። ቶሎ ሰባት እጩ ነበር። ልጅሽ ናት? ማነው ስምሽ? ማነው? ደረጀ። ተነሳ። ቡዳ ተዘጋጅ እና ወደዚህ እናትና ልጅ ደረጀ እንዴት ነው? እና ወደዚህ ምን ነው? ዲያቆን ደረጀ እንዴት ነው? ክብር ይስፋልን። ብዙ ዓመት የተሰቃየሁት ለነፍሴ ያልሆንኩ ለሥጋ ያልሆንኩ ተሰውነቴም ሳልሆን እንደዚህ ሆኜ ነው እድሜዬን የጨረስኩት። አሁን እግዚአብሔር ሲልልኝ ነው። ልጆቼ ሁሉ ታስረውብኛል። እንደዚህ እኔ ምኑን አውቀዋለሁ? በማላውቀው ነገር ነው እንደዚህ የሆንኩት። እግዚአብሔር እንደዚህ ከመሆን ያድናቸው። ምን መልዕክት አለ? እንደው ትንሽም ቢሆን ከቤተ ክርስቲያን ፈንገጥ ማለት ያለው ጉዳት እስኪ እንደው ንገራቸው። አባቶቼ፣ እናቶቼ፣ እህቶቼ እና ወንድሞቼ ተዘጋጅ። አንተ ቡዳ ቢያንስ ሰሞኑን ሳትታዘቡ እንደማትቀሩ ተስፋ አደርጋለሁ። አጭር ነው መናገር የምፈልገው። በእንደዚህ አይነት በመናፍስት አደጋ ውስጥ ሁላችንም እንደወደቀ ራሳቸው ማዘጋጀት አለባቸው። ስለዚህ ለእንደዚህ አይነት ትግል ደግሞ ተግናችሁ ከቤተ ክርስቲያን እግራችሁን ባታሳጥሩ ይህን ብቻ ነው መልዕክት የማስተላለፍ ፈልገው። ለእኔ የደረሰ መድኃኒዓለም እናንተን የሚማራችሁ ያድናችሁ። ለዚህም ታድጋ ለዚህ ላደረሰች ለቅድስት ድንግል ማርያም ምስጋናችሁን ታቀርቡልኝ ዘንድ እጠይቃለሁ። አመሰግናለሁ። አባታችንንም ጸጋቸውን ያብዛልኝ፣ የአገልግሎት ዘመናቸውንም ረጅም ያድርግልኝ። እግዚአብሔር ይስጥልኝ። በሉ በርታ። አንዳንዴ መጥተህ ደግሞ መዘመር ጊዜ ስላጣን ነው እንጂ ትዘምር። አገለግላለሁ። ከዚህ በኋላ ሁሉ ጊዜ ከማህበሩ እንደማልለይ ነው ቃል የምገባው። እርስዎም በጸሎት አይለኝም። እሺ በርታ በርታ። አይዞህ። እሺ